ሰላም ሰላም፣ እንዴት ናችሁ? እንዴት ሰነበታችሁ? ዛሬ ደግሞ አብረን የምንሰራው በጣም ቆንጆ የሆነ ጎመን ኪንዋ ሰላጣ ነው። ጎመን ጥሬውን ይበላል ወይ እንዳትሉ፣ አዎን ጥሬውን ይበላል። ይሄ ሰላጣ እኔ በጣም ወድጀዋለሁ። ደጋግሜ ራሱ እየሰራሁት ነው። ስለዚህ እናንተ ሞክሩት፣ ትወዱታላችሁ። በጣም ቆንጆ ሰላጣ ነው። አብረን እንሰራለን። አብራችሁ ቆዩ። ጎመን ሰላጣውን ለመስራት እንግዲህ በመጀመሪያ የሚያስፈልገው ጎመኑ ነው። ከፈለጋችሁ የተከተፈውን ከሱቅ ስትገዙ እንደዛ ከሆነ የምገዙት የተከተፈው መሆን ይችላል። ያው ግን መልሳችሁ ውስጡን አይታችሁ አጥባችሁ ቆረጥ ቆረጥ ማድረግ ትችላላችሁ። ካለበለዚያ ደግሞ የሚቀነጠሰውን ጎመን ገዝታችሁ በትንንሹ መቀንጠስ ወይም መክተፍ ትችላላችሁ። ከዛ በደንብ ታጥቡትና ከደረቀ በኋላ ሰላጣውን ከመብላታችሁ ከ30 ደቂቃ ወይም ከ15 ደቂቃ በፊት ጎመኑን ብቻውን በመጀመሪያ በሎሚና ትንሽ ዘይት ትንሽ ጨው አድርጋችሁ ጎመኑን በደንብ ትቀላቅላላችሁ። ወይም የሆነ እንደ ማሸት ማለት ነው። በደንብ እንደዚህ እዚህ ጋር እንደምታዩት ጎመኑን ትቀላቅሉታላችሁ። ጨው፣ ሎሚና ዘይት ነው ያደረግኩት በመጀመሪያ ማለት ነው። ከዛ ጎመኑን እንደዚህ ትቀላቅሉና ፍሪጅ ውስጥ ታስቀምጡታላችሁ። እሱም ፍሪጅ ውስጥ ታስቀምጡና ድሬሲንጉን እንሰራለን። ምክንያቱም ለዚህ ሰላጣ ድሬሲንግም ራሳችንን የምንሰራው። ከፈለጋችሁ እናንተ ሌላ ኦሊቭ ኦይል ያለበትን ድሬሲንግ መጠቀም ትችላላችሁ። እኔ ግን እዚህ ጋር ያደረግኩት ነጭ ሽንኩርት፣ ዝንጅብል፣ ሰላንትሮ፣ ጨው፣ ቁንዶ በርበሬ ከዛ ደግሞ ግማሽ አቮካዶ አደረግኩበት እና በአቮካዶ ክሪሚ እንዲሆን ነው ድሬሲንጉን የምሰራው። እነዚህን አድርጌ አንድ ላይ ፈጨሁት ማለት ነው። ድሬሲንጉን ጎመኑን መጀመሪያ ቀላቅዬ ወደ ጎን አስቀምጬ ማለት ነው። ድሬሲንጉን ስትሰሩ ሁሉንም ነገር አንድ ላይ ካደረጋችሁ በኋላ ስሞል ብሌንደር መጠቀም ትችላላችሁ። ወይም ያላችሁን የጁስም ከሆነ ሁሉንም ነገር አንድ ላይ ታደርጉና ትመቱታላችሁ በደንብ እስከሚፈጭ ወይም ስሙዝ እስከሚሆን ድረስ ማለት ነው። ምክንያቱም እንደ ድሬሲንግ እንደ ፈሳሽ ስለምንጠቀመው እነዚህ ነገሮች ሁሉም ሲዋሃዱ እንደ ፈሳሽ እንዲሆን ነው። ድሬሲንጉን ከሰራው በኋላ እዚህ ጋር እንደምታዩት ግብአቶቹ ለሰላጣው የሚያስፈልጉኝ ሁሉም አሉ። ቅድም የቀላቀልነው ጎመን፣ ከዛ ደግሞ ቼሪ ቶማቶ በግማሽ የተከተፈ፣ ከዛ ሽሬድድ ካሮት፣ ኪንዋ ተቀቅሎ የቀዘቀዘ ሞቅ ያለም ቢሆን ምንም ችግር የለም። እኔ ግን የቀዘቀዘ ነው። ከዛ ደግሞ ሽንኩርት፣ ከፈለጋችሁ እዚህ ጋር ቃሪያን መጠቀም ትችላላችሁ። እናንተ ሰላጣ ስትበሉ ሰላጣ ላይ የምትፈልጉትን ነገር መጨመር ትችላላችሁ። እና እነዚህን ግብአቶች ከዛ ደግሞ ከዳር በኩል ያለው የሰላጣ ድሬሲንግ ቅድም አብረን የሰራነው ነው። አሁን አብረን እንቀላቅላለን። የምትቀላቅሉት እቃ ላይ ያው መጀመሪያ ጎመኑን እናረጋለን። ሰፋ ያለ እቃ ለመቀላቀል እንዲመቸን ሁሉንም ግብአቶች እንጨምርና በደንብ አድርገን እንቀላቅለዋለን ማለት ነው። ይሄ ሰላጣ በጣም አሪፍ ነው። ኪንዋው ላይ ፕሮቲን ስላለ ያጠግበናል። ኪንዋ ከእህል አይነቶች ከፍተኛ የሆነ ፕሮቲን ያለው አንዱ እህል አይነት ወይም ጥራጥሬ የምንለው ነው። ስለዚህ ኪንዋ በመጠቀማችን ጥቅም እናገኛለን። ጎመን ደግሞ ብዙ ጊዜ እኛ ስንበላ ያው በጣም አብስለን ነው የምንበላው። እንደዚህ ደግሞ ለወጥ አድርገን በሰላጣ መልክ ብንጠቀመው ምናልባት ለየት ያለ አይነት እላዩ ላይ የምግብ ጥቅም ልናገኝ እንችላለን። ግን ሆኖም በጣም ቆንጆ ሰላጣ ነው። እናንተ ደግሞ እዚህ ላይ የምትፈልጉት ሌላ ጊዜ ሰላጣ ስትበሉ የምትጨምሯቸው ነገሮች እዚህ ጋር የሌሉ ካልሆኑ እላዩ ላይ አብራችሁ መጨመር ትችላላችሁ። ምንም ችግር የሚያመጣ አይመስለኝም። እኔ ቅድም የተረፈኝን ግማሹን አቮካዶ ደግሞ ይኸው እዚህ ጋር ከላይ አድርጌያለሁ። የአቮካዶ ስለምወድ ነው። ይሄ ድሬሲንጉን የሰራ ነው ሰላንትሮ ስላደረግንበት በጣም አሪፍ ነው። የሆነ ለየት ያለ ጣዕም ነው የሰጠውና ይሄንን ሰርታችሁ ሞክሩ፣ ትወዱታላችሁ። ሰላጣ ተሰርቶ እንዲያድር አይመከርም፣ ግን ቀላቅላችሁት እንደዚህ ቢተርፍ በነጋታውም መብላት ትችላላችሁ። እንግዲህ የእናንተን ሞክሩ። እኔ ሞክሬ ምንም አልሆነም። ምክንያቱም ሌላ ጊዜ ሰላጣ እንደዚህ በድሬሲንግ ተቀላቅሎ ፍሪጅ ውስጥ ተቀምጦ መልሰን መብላት አንችልም። ምክንያቱም የሆነ ቅጠሉ የሰላጣ ቅጠል ሙትት ይላል። ይሄ ግን ጎመን ስለሆነ መሰለኝ አድሮም ምንም አልሆነም። ስለዚህ ሞክሩት። አብራችሁኝ ስለነበራችሁ በጣም አመሰግናለሁ። ይሄንን ሰላጣ ሰርታችሁ ሞክሩት፣ ትወዱታላችሁ ብዬ ተስፋ አደርጋለሁ። እኔ በጣም ወድጀዋለሁ። በጣም ቆንጆ ነው።
አዲስ የሆናችሁ ሰዎች ይህንን ቻናል ለመጀመሪያ ጊዜ የምታዩ ሰዎች ሰብስክራይብ አድርጉ፣ ከኛ ጋር ቤተሰብ ሁኑ። አብራችሁኝ የነበራችሁ ደግሞ እንደ ሁል ጊዜውም አመሰግናለሁ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።